የስብከቴ ርዕስ ፀሐይ በገባች ጊዜ ንጹህ ይሆናሉ የሚል ነው። ከሉቃስ ወንጌል ምዕራፍ 23 ከቁጥር 44 እና 45 አነባለሁ። 6 ሰዓትም ያህል ነበረ፣ ጨለማም እስከ 9 ሰዓት በምድር ላይ ሆነ። ፀሐይም ጨለመ፣ የቤተ መቅደስ መጋረጃ ከመካከሉ ተቀደደ። ኢየሱስ ክርስቶስን ላመኑትና ለሚከተሉት ለሰው ልጆች ሁሉ ፀሐይ እንደገባችና ከርኩሰታቸውም የሚያነጻቸው ፀሐይ እንደገባችና ንጹህ እንደሆኑ ከርኩሰታቸውም የሚያነጻ ውሃና ደም እንደፈሰሰላቸው የሚቀድሳቸውም የእግዚአብሔር ቃል እንደሆነ በሕይወትም በእግዚአብሔር ፊት የሚያኖራቸው ጌታ መሆኑን ከመጽሐፍት በመነሳት የእግዚአብሔርን መገለጥ አብረን እንመለከታለን። ከዘሌዋውያን ምዕራፍ 22 ከቁጥር 9 አነባለሁ። ቢያረክሷት እንዳይሞቱ ስለ እርሷ ኃጢአትን እንዳይሸከሙ ሕግን ይጠብቁ። የምቀድሳችሁ እኔ እግዚአብሔር ነኝ። አሜን። እግዚአብሔር አምላክ አስቀድሞ ለእስራኤል ሕዝብ በሙሴ አማካይነት የእግዚአብሔርን ቃል ሕጉን ሲሰጣቸው ቢያደርጉ በሕይወት እንዲኖሩ፣ እግዚአብሔር ደግሞ ቢያደርጉ በሕይወት እንዲኖራቸው የሰጣቸው ቃል ቢተዳደሩበት ሰዎቹ የሚቀድሳቸው አምላክ እንደሚመጣና ለዘላለም እንደሚቀድሳቸው በዛም ሰዓት በነበሩ ሰዎች ላይ ከርኩሰታቸው ለዘላለም ሊለያቸው የሚችለውን ሕግና ስርዓት እንደሰጣቸው ከምዕራፍ 22 ላይ ከቁጥር 1 ጀምሮ ከሊና ጋር አብረን እናነባለን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች ለእኔ ከሚቀድሷቸው ከቅዱሳን ነገሮች ራሳቸውን እንዲለዩ የተቀደሰውንም ስሜን እንዳያረክሱ ለእስራኤል ልጆች እንዲህ ብለህ ትነግራቸዋለህ። እንዳያረክሱ ስሜን የተቀደሰውን ነገር እንዳያረክሱ ቢያደርጉት በሕይወት የሚኖሩትን ሕግና ስርዓት ነው የሰጣቸው። ሲያደርጉ ቢገኙ ደግሞ የሚቀድሳቸው እግዚአብሔር እኔ ነኝ፣ እቀድሳቸዋል። ስለዛ ሕጉና ስርዓት ሰጣቸው። ሰዎቹ ሲያደርጉ ይቀደሱበት ነበር። የሚቀድሳቸውም እግዚአብሔር ምን ያደርጋል? ለዘላለም ካሉበት ከየትኛውም ርክሰታቸው ኃጢአታቸው ምን ያነጻቸዋል፣ ይለያቸዋል ማለት። እሺ፣ ለአሮንና ለልጆቹ ንገራቸው እኔ እግዚአብሔር ነኝ። ለአሮንና ለልጆቹ ንገራቸው እኔ እግዚአብሔር ነኝ። እንዲህም በላቸው፣ ማናቸውም ሰው ከዘራችሁ በትውልዳችሁ እርኩሰት እያለበት የእስራኤል ልጆች ለእግዚአብሔር ወደሚቀድሱት ወደ ቅዱስ ነገር ቢቀርብ ያ ሰው ከፊቴ ተለይቶ ይጥፋ፣ እኔ እግዚአብሔር ነኝ። እገነዋል። ሰውየው እርኩስ ነገር ቢኖርበት የሚያደርገው ነገር ይሄናል። ወደ ተቀደሰው ነገር እንዳይቀርብ፣ ቢቀርብ ደግሞ ይጠፋል። እንዳይቀርብ ቢቀርብ ይጠፋል። ቢያደርገው ሰውየው ራሱ የሚቀድሰውን ስርዓት የእግዚአብሔር የሰጠው እርኩስ ከሆነ ወደ ተቀደሰው ነገር ባለመቅረብ እግዚአብሔር አምላኩን በመጠበቅና ካለበት ከየትኛውም ነገር ለዘላለም እንዲቀድሰው ሊለየው ለሰውየው እንኳን ትእዛዝ ነው የሚቀርብ። ያም የረከሰው ሰው የሚያደርገው ነገር ወደ ተቀደሰው ነገር ባለመቅረብ እግዚአብሔር አምላክ ከሱ ላይ የትኛውንም አይነት እርኩሰት ምን ይላል? ያነሳ፣ ይቀድሰዋል ማለት። እርኩሱ ሰው ሕጌንና ስርዓቴን የሰጠሁት ይሄ ነው አለ። የእስራኤልም ልጆች ለአሮንም ልጆች ሁሉ ንገራቸው እንደዚህም ያርጓል፣ የተቀደሰውን ነገር እንዳያረክሱ፣ እርኩሰት ነገር በላያቸው ላይ ያላቸው ሰዎች እንዳይመጡ፣ ስሜንም እንዳያረክሱ። ስለዛ ራሳቸው እርኩስ ከሆኑ ሰዎቹ የሚያደርጉት ነገር ወደ ተቀደሰው ነገር ምን አይቀርቡ። ባለመቅረብ ደግሞ የእግዚአብሔርን ሕግ እየፈጸሙ ነው። ካፉም ብሏል እንዳይቀርቡ፣ ሰዎቹም የታዘዙ ነው አለባቸው። አይቀርቡም። ባለመቅረብ ደግሞ እግዚአብሔርን ብለዋል፣ ትእዛዙን ጠብቀዋል። የሚቀድሳቸውን ጌታ ይመጣል ማለት ነው። አሜን። ምክንያቱም የሚቀድሳችሁ ጌታ ማን? እኔ ነኝ። ንጹህ ያልሆነውን ርኩሰት ያለበት እንዳይቀር ትእዛዜን ይጠብቃል። ለአሮን ልጆችና ለእስራኤል ልጆች ንገራቸዋል ስሜንም እንዳያረክሱ። ስለዚህ እግዚአብሔር ስም አይረክስም ብሎ ሰዎቹ ምን ካሉ? እርኩሰት ካለባቸውና
እንዳይረክሱ ካልተጠገቡ እግዚአብሔር አምላክ ልባቸውን ያ ሐሳባቸውን ያ የሚቀድሰውን ጌታ መጥቶ ይቀድሳቸዋል። አሜን። ኢየሱስ ያድናል። አሜን። እሺ ቀጥይልኝ። ከአሮንም ዘር ለምጽ ወይም ፈሳሽ ነገር ያለበት ሁሉ ንጹህ እስኪሆን ድረስ ከተቀደሰው አይብላ። ያሽልኝ እንግዲህ ለእስራኤል ልጆች ሁሉ ንገራቸው አለ እንዳይቀርቡ ግና ስራ ሰጣቸው። በጉ ደግሞ ሰዎቹ ቢሄዱ የሚያነጻቸው የሚቀድሳቸው አምላክ እኔ አምላካችሁ ነኝ ብሎ ስለዚህ እነሱ እንኳን ለእስራኤል ልጆች ለአሮንና ለልጆቹ ሁሉ ምናል እርኩስ ነገር በላያችሁ ላይ ካለ እንዳይቀር እስኪነጻ ድረስ ምን እንዳይቀር ስለዚህ ሕጉንና ትእዛዙን በመጠበቅ የሚቀድሳቸው አምላክ ምን ይላችሁ ካሉበት የትኛውም ርኩሰት የማነጻችሁ የሚቀድሳችሁ አምላካችሁ ነኝ። እንዳይቀር ስሙ ይባረክ። እሺ ከበድንም የተነሳ እርኩስ የሆነውን ወይም ዘሩ ከርሱ የሚፈስበትን የሚነካ ወይም የሚያረክሰውን ተንቀሳቃሽ ወይም በሁሉ አይነት የረከሰውን ሰው የሚነካ እነዚህን ሁሉ የሚነካ ሰው እስከ ማታ ድረስ እርኩስ ይሆናል። እስከ ማታ ድረስ እርኩስ ይሆናል። ዘሩ ብቻ አይደለም የሚፈስበት ከሱ ፈሳሽ የሚወጣ የትኛውም አይነት እርኩስ የሆነው ነገር የሚነካ በድን እንኳን የሞተውን የረከሰው ቢነካ ረክሷል። ስለዚህ እስከ ማታ ድረስ ምን ይላል? እርኩስ ይሆናል። ይጠብቃል። ቃሉን በመጠበቅ ረክሶ የእግዚአብሔርን ስም እንዳያረክስ ወደ ተቀደሰውም ነገር እንዳይቀር በመጠበቅ እነሱ ሰዎቹ እግዚአብሔር ራሱ ካላችሁ ከየትኛውም አይነት ርኩሰት የምገላግላችሁ የምቀድሳችሁ አምላክ እኔ ነኝ ብሏል። ስለዚህ ጠብቁታል። ከአሮን ልጆች ከእስራኤል መካከል ወደ እኔ እንዳይቀርብ ስሜን ዳር አንጽቼ ነው የምለው ማቀርበው ወደ እኔ አለ። ኢየሱስ ያድናል። ስለዚህ ሕግና ስራ ሰጣቸው ቢያደርጉ በሕይወት እንዲህ ነው። ከርኩሳታቸውም ለዘላለም የሚገላግለው ጌታ በመጠበቅ ውስጥ እንዲገላግላቸው አንስቶም ወደሱ ለዘላለም ሊያቀርባቸው ስሙ ይባረክ። እሺ ቁጥር ገላውን በውሃ ካልታጠበ ከተቀደሰው አይብላ። ገላውን በውሃ ካልታጠበ እስከ ማታ ይቆያል። ገላውን ካልታጠበ እንዳይበላ ከተቀደሰው ነገር ቢበላ ግን ምን ይላል? ይሞታል። ገላውን ታጥቦ ነስቶ ደግሞ እስከ ማታ ርኩስ ነገር የነካ ሁሉ ነስቶ ምን ይላል? ይብላል። እግዚአብሔር በዚህ ቃል በሰጣቸው ቃል ቢጠብቁ ሰዎቹ በሕይወት ይኖራል። ካሉበትም ርኩሰት የሚያነጹበት ስርዓት ነው። ይህን በመፈጸም ነበረ ሰዎቹ የሚቀደሱት። የምቀድሳችሁ እግዚአብሔር ማን ነው? እኔ ነኝ ብሎ የሰጣቸው ትእዛዝ እንዲጠብቁ ነው። እሺ ፀሐይም በገባሽ ጊዜ ንጹህ ይሆናል። ስሙ ይባረክ። አሜን። ፀሐይ የስብከቴ ርዕስ በመግቢያው መጽሐፍ እንደተናገርኩት ፀሐይም በገባች ሰዓት ንጹህ ይሆናሉ ይላል። በመግቢያ መጽሐፍ እንደተናገርኩ ከ6 ሰዓት ጀምሮ እስከ 9 ፀሐይ ጨለመች ይላል። ኢየሱስ ክርስቶስ በቀራንዮ ላይ ሆኖ ለሰው ልጆች ሁሉ ከዛ እንደ ፀሐይ በገባች ጊዜ ምን ይባል? ንጹህ ይሆናል። ስለዚህ እግዚአብሔር በክርስቶስ ኢየሱስ የሚቀድሳቸው ጌታ እስኪመጣ ድረስ ቃሉን ሰጥቷቸዋል። የሚቀደሱት ደግሞ ፀሐይ ስትገባ ነው። ነስተው የሚታጠቡበት ውሃ ከዛ በኋላ ፀሐይ ከገባች በኋላ ንጹህ ይሆናል። ከዛም በኋላ እንጀራው ነውና ከተቀደሰው ይበላ። እንጀራው ነውና ከተቀደሰው ይብላ። ረክሷል። የምቀድሳችሁ እኔ ነኝ። ስርዓቴን ጠብቁ። በመጠበቅ ራሳችሁ ምን ትላላችሁ? በሕይወት በእግዚአብሔር ፊት ትኖራላችሁ። ስለዚህ ሕጉና ስርዓቱ ሰጣቸው። ረክሰው ከሆኑ ደግሞ ሰዎቹ እስከ ማታ ድረስ ርኩስ ነው። ከዛ ይታጠብ ይንጻል። ፀሐይ በገባች ጊዜ ነጻሉ አለ። ኢየሱስ ያድናል። ስለዚህ የእግዚአብሔር ቅዱስ መስቀል ላይ መጥቶ ተንጠለጠለ። ከ6 እስከ 9 ፀሐይ ገባች። ላመኑት ሁሉ የዘላለም ሕይወት ካሉበት ርኩሰት ሊያነጻ እዋና ደም በማፍሰስ ለዘላለም ቀድሶ በእግዚአብሔር ፊት አቀረባቸው። በምክንያት ነው ፀሐይ የገባችው። ዝም ብሎ አልገባም። በመግቢያ መጽሐፍ እንደተናገርኩ የእግዚአብሔርን ቃል የፈጸመ እግዚአብሔር ቃል እንደሆነ ለዘላለም በእግዚአብሔር ፊት በሕይወት የሚያኖር የእግዚአብሔር ቅዱስ እንደሆነ ያውቁ ዘንድ ቃሉን ለዘላለም ፈጸመ። ለሰው ልጆች ሁሉ ዋና ደም በማውጣት ካሉበት ከየትኛውም ርኩሰትና ደዌ ገላግሎ ቀድሶ ላመኑት የእግዚአብሔር ጽድቅ የሆኑ ዘንድ በእግዚአብሔርም ፊት በሕይወት ይኖሩ ዘንድ ፀሐይ ለዘላለም ገባችላቸው። ላመኑት ደግሞ ለዘላለም የእግዚአብሔር ጽድቅ የሆኑ ዘንድ
ኢየሱስን ላመኑት ፀሐይ ገብቷል፣ ንጹህ ሆነዋል። ከተቀደሰው የመብላት መብት አላቸው። ይህንንም ያንንም የረከሰውንም የጠበቀውንም የሚያጸድቅ የእግዚአብሔር ቅዱስ ሕጉን በመጠበቅ ሁሉ ያልተፈቀደለትን ሁሉ ለዘላለም ያጸድቅ ዘንድ እሱ በመስቀል ሲንጠለጠል ለዘላለም ቃሉ ፈጽሞ ፀሐይ ገባች። ከገባች በኋላ ደግሞ ምን ይሆናሉ? ንጹህ ይሆናሉ። ይታጠቡበት የነበረው እስከ ማታ ላይ ሲታጠቡበት የነበረው ከውስጡ ያወጣው ነው። ደሙ ደግሞ ለኃጢአት ስርየት ለዘላለም ተውያቸውን ወስዶ በሕይወትም በእግዚአብሔር ፊት ያቀርብ ዘንድ ፀሐይ የገባችው በምክንያቱ እግዚአብሔር የተናገረውን ቃል በሌዋውያን መጽሐፍ እርኩስ ነው እስከ ማታ ይጠብቅ፣ ይንጻ፣ በውኃ ይታጠብ፣ ሲመሽ ፀሐይ ስትገባ ንጹህ ይሆናል፣ ከተቀደሰውም ይብላ። ያም ለሰው ልጆች ሁሉ እርኩስ ለሆነው ያመኑትን ሁሉ የእግዚአብሔር ጽድቅ ሊያደርግ ካሉበትም ሆነ ደዌ ለተከተሉት እርኩሰታቸውን ለዘላለም የሚያነጻዋና ተማፍስሶ ለዘላለም ለነሱ ፀሐይ ገብታለች። ነጽተዋልም። ኢየሱስ ያድናል። ፀሐይ የገባችው በምክንያቱ እግዚአብሔር የሚነጹበትን ፀሐይ የተናገረው ፀሐይ ስትገባ ድገሚልኝ እስቲ መጽሐፉን። ፀሐይም በገባች ጊዜ ንጹህ ይሆናሉ። ፀሐይ መቼ ነው የገባችው? ዓለም ሁሉ ይህን ያውቃል። ለመኑት ሕይወት ሊሰጥ ቃሉ ሊፈጽም የረከሱትን ይህንንም የሚቀድሰው ጌታ መስቀል ላይ ተንጠልጥሎ ላመኑት ሁሉ ሕይወት ሊሰጥ ፀሐይ ገብታለች። ነጽተዋልም። ከርኩሰታቸውም የሚያነጻዋና ተማስሷል። ለዘላለም እግዚአብሔር ልጆች የሆኑ ዘንድ በእግዚአብሔር ፊትም አቅርቧቸዋል። ለነዛም ስሙ ይባረክ። ኢየሱስ ያድና። ፀሐይ የገባችው በምክንያት ነው። እሺ ቀጥይልኝ። በእርሱም እንዳይረክስ የሞተውን አውሬም የሰበረውን አይብላ፣ እኔ እግዚአብሔር ነኝ። ቢያረክሷት እንዳይሞቱ ስለ እርሷ ኃጢአትን እንዳይሸከሙ ሕግን ይጠብቁ። ይኸውልህ ተመልከት፣ እዚህ ጋር ሕግን ምን ያርጉ? ይጠብቁ። እሺ ይጠብቁ አላለቀም? የምቀድሳቸው እኔ እግዚአብሔር። ሕግን ይጠብቁ፣ የምቀድሳቸው እግዚአብሔር እኔ ነኝ። ሰዎቹ ምንም አይነት ኃጢአትና በደል እርኩሰት የትኛውንም አይነት በደል ቢነኩ ቢረክሱ ሰዎቹ ምን ይሆነዋል? እንዳይቀርቡ ወደ እኔ የተቀደሰውንም ነገር እንዳይነኩ የምቀድሳቸው እግዚአብሔር እኔ ነኝ። ለሚያደርጉ ደግሞ ኃጢአታቸውን ምን ብሏል? ተሸክሟል። ስለዚህ እግዚአብሔር ደግሞ ለረከሱት ሁሉ የሰጠው ነገር ይሄ ነው። እስከ ማታ ርኩስ ነው፣ በውኃ ይታጠባል፣ ሲመሽ ደግሞ ንጹህ ይሆናል። ፀሐይ ስትገባ ንጹህ ይሆናል፣ ከተቀደሰውም ይብላ። እግዚአብሔር የተናገረው ቃል በሌዋውያን ምዕራፍ 22 በክርስቶስ ኢየሱስ የሚፈጽመውን ቃል ለዘላለም መስቀል ላይ ተንጠልጥሎ ላመኑት የሚነጹበትን ዋና ደም ሲያፈስ ፀሐይ ገባች። የሚቀድሳቸው እግዚአብሔር እኔ ነኝ። ኃጢአታቸውን ተሸክሟል። እመጣለሁ ከላያቸው ላይ ወስዳለሁ። ለጠበቁትም የምቀድሳችሁ እግዚአብሔር እኔ ነኝ። ነገር ግን ቢያደርጉ በሕይወት እንዲኖር የሰጣቸው ቃል ይሄ ነው። ከርኩሰታቸውም የሚነጹበት በዛ ሰዓት እግዚአብሔር የሰጣቸውን ቃል ሕጉን ቢጠብቁ ከርኩሰታቸውም ከዘላለም ሞት በሕይወትም በእግዚአብሔር ፊት ይኖሩ ዘንድ በምድር ላይ ያደርጋቸው ነበር። ቢያደርጉ በሕይወት እንዲኖሩ ስርዓቱን ሲበድሉ ሲረክሱ እንዲነጹ፣ በውኃ ታጥቦ ሲመሽ ደግሞ ፀሐይ ሲገባ እንዲነጹ፣ ከተቀደሰውም እንዲበሉ። የምቀድሳችሁ እግዚአብሔር ማን ነኝ? እኔ ነኝ። በዘመን ፍጻሜ እግዚአብሔር በክርስቶስ ኢየሱስ ለዘላለም ቃሉን ሊያጸና የእግዚአብሔር የሚቀድሳቸው ቃል ኢየሱስ በሌዋውያን መጽሐፍ የተጻፈው እሱ እንደሆነ ያውቁ ዘንድ መጥቶ ለዘላለም ሲንጠለጠል ዋና ደም ሲያወጣ እስከ ማታ ላይ የሚነጹበትን ውኃ ሲያፈስ ደሙ ከኃጢአት ለዘላለም ደዌና የትኛውን በሽታ ርኩሰታቸውን ሊወስ ሲንጠለጠል ነፍሱን ስለሟቹ ሲያጠፋ በደሙ የኃጢአት ስርየት ሲሰጣቸው ከ6 እስከ 9 ሰዓት ፀሐይ ገባች። ለመኑት ለተከተሉት ነው። ደግሞ ምን ብሏል? ነጽተዋል፣ ፈሶላቸዋል ዋና ደም። የሚቀድሳቸው የእግዚአብሔር ቅዱስ ተንጠልጥሎ አዩት። እርሱም የእግዚአብሔር ቃል ነው። ስሙ ይባረክ። አሜን። ለታረደልን ከርኩሳታችንና ከኃጢአታችን ከበደላችን
ላነጻን ለእግዚአብሔር ቅዱስ ኢየሱስ ምስጋና ይግባው። አሜን። ለዘላለም ለኛ ፀሐይ ገብታለች፣ ንጹህ ሆነናል፣ ዋና ደም ፈሶልናል። እሱም መንፈስና ሕይወት ነው። ለዘላለም በማንጻት እግዚአብሔር ጽድቅ አድርጎ ቀብቶናል። አሜን። ኢየሱስ ያድናል። አሜን። ስሙ ይባረክ። አሜን። ክርስቶስን በማመን ወደ ክርስቶስ በመምጣት በክርስቶስ እግዚአብሔር ጽድቅ በመሆን ከርኩሰታችሁና ከኃጢአት ብሎም ከዘላለም ሞት በሕይወት በእግዚአብሔር ፊት እንድትኖሩ አረማመዳችሁን በክርስቶስ ወደ እግዚአብሔር አቅኑ። ለእናንተ ፀሐይ ይገባል፣ ንጹህ ትሆናላችሁ፣ ከተቀደሰውም ትበላላችሁ። ተባረኩ። እሺ፣ ልዩ ሰው ከተቀደሰው አይብላ። ልዩ ሰው አሕዛብ ነው የሚለው። እስቲ ሙሉን ጨርሽና ወደ ኢሳይያስ 56 ከቁጥር 6 እናያለን። አብረን 6ና 7 አብረን እናያለን። ልዩ ሰው ከተቀደሰው አይብላ፣ የካህኑም እንግዳ ደሞዘኛውም ከተቀደሰው አይብላ። ካህኑ ግን በገንዘብ ባሪያ ቢገዛ እርሱ ይብላ። እዚህ ጋር ያልልኝ እንግዳው ሰው ሲል አሕዛብ ነው። እግዚአብሔር ሰዎቹ አሕዛብ ስለሆኑ ባለመብላት ሕጉን ቢጠብቁ የሚቀድሳቸው እግዚአብሔር ነው። ሰዎቹ በድፍረት መብላት የለባቸውም። ቃሉ ሰምቶ መጠበቅ ነው። ያኛው ያ ትብላ የተባለውን አለመብላት፣ ብላ የተባለውን ደግሞ ቢበላ ባይበላ ያኛውም ይጠይቃል። ብላ የተባለው መጽሐፍ ቅዱስ እንደዚህ ይላል፣ በተቀደሰው ስፍራ ሌዋዊው ነስተ ብላ ይሏል፣ ባይበላ ደግሞ የምጠይቅ አምላክ እኔ ነኝ ብላው ይላል። በሌላ ቋንቋ የምቀድሳቸው ይህንንም ያንንም የእግዚአብሔር ቅዱስ ኢየሱስ ነው። ስለዚህ እግዚአብሔር በክርስቶስ ሊቀድሳቸው የሰጣቸው ስርዓቴን እያዳላ አይደለም፣ አሕዛብ ነው። ሕግ ሰጥቶታል፣ እንዳትበላ። ሰውየው ባለመብላት ቢጠብቅ የምቀድሳችሁ እግዚአብሔር እኔ ነኝ ብሏቸዋል። መጥቶ ደግሞ ለዘላለም ምን ይላል? ይቀድሳቸዋል። ጠብቀዋላ የተናገረውን ቃል እስቲ በኢሳይያስ መጽሐፍ ምዕራፍ 56 ከቁጥር 6 እና 7 ከሊና ጋር አብረን እናነባለን። ያገለግሉት ዘንድ የእግዚአብሔርንም ስም ይወዱ ዘንድ ባሪያዎች ይሆኑ ዘንድ እግዚአብሔር የሚጠጉትንም ወደ እግዚአብሔር የሚጠጉትንም መጻተኞች ሚለው እንግዳው ሚለው ይሄንን እንግዳው እንዳይበላ ብሏል። እንዳትበላ ሰውየው ባለመብላት ነው ሕጉን የሚጠብቀው። የሚቀድሰው አምላክ ደግሞ ሰምቶ ስላደረገ ይቀድሰዋል። ያም ደግሞ ነስተ ብላ ነው በመንጻቱ ስርዓቱን ጠብቆ ይቀድሰዋል ማለት ነው። ይህንንም ያንንም እግዚአብሔር በክርስቶስ ለዘላለም ቀድሶ እግዚአብሔር ልጅ ሊያደርግ ከርኩሰታቸውም ሊያነጻ የሰጠውን ቃል ለዘላለም ሊፈጽም በኢሳይያስ 56 ምናል መጻተኛው እንግዳው ምን ይበል? ቢወድ እግዚአብሔር ለማገልገል ቢወድ ቢመጣ ደግሞ ወደ እግዚአብሔር የሚጠጉትን መጻተኞች እንዳያረክሱት ሰንበትን የሚጠብቁትን ቃል ኪዳኔንም የሚይዙትን ቃል ኪዳኑ እንዴ ብሏል። አንተ እንግዳው ምን አይብላ እንዳይበላ፣ ሰውየው ደግሞ ሰምቶ ባለመብላ ቃል ኪዳኑን የሚጠብቁትን ሰንበቱን ይጠብቃሉ፣ አይበሉም። ነገር ግን ምን ማለት እኔ አልተፈቀደልኝም ምን ይላል? አልበላም። ጠብቋል። እግዚአብሔርን ይወዳሉ፣ ሰምተው ይታዘዙታል። እሺ፣ ቃል ኪዳኔንም የሚይዙትን ሁሉ ወደ ተቀደሰ ተራራዬ አመጣቸዋለሁ። ወደ ተቀደሰው ተራራ ያመጣቸዋል። የምቀድሳቸው እግዚአብሔር ማን ነኝ? እኔ ነኝ። ቃሉን ሰምተው ያድርግ። ወደዛ ቃል መልሾ እንደዚህ ብሏል። እንግዳው ሰው እንዳይበላ፣ ልዩ ሰው እንዳይበላ አሕዛብ፣ እኔ ደግሞ ወደ ተቀደሰው ስፍራ እግዚአብሔርን የሚወደው ሕጌን የጠበቀ ቃሉን ሰምቶ ያልበላው የምቀድሰው እግዚአብሔር እኔ ነኝ። ወደ ቅዱሱ ተራራ አመጣዋለሁ። ለአሕዛብ ሁሉ ስሙ ይባረክ። ለእኛ እንደወጣው ከርኩሰታችን አንስቶን የእግዚአብሔር ጽድቅ እንሆን ዘንድ እግዚአብሔር በሚገኝበት በክርስቶስ ገባን። በእግዚአብሔር ፊት ለዘላለም እንኖር ዘንድ አደረገ። እንግዳው እኛን እኮ ነው አሕዛብ ላዩን የሰጠው። ለእነሱም የሚወጣ ቃል ነው ግን የተቀበሉት። እንግዳው ምን ይበል? እንዳይበላ የምቀድሰው እኔ ነኝ። ቢወድድ
ስርዓቴን ይጠብቅ ባለማድረግ ይጽና ከዛኔ እመጣለሁ ወደ ተቀደሰው ስፍራ እምንላለሁ አመጣዋለሁ የከበረን ስም ሰጠዋለሁ መስዋዕቴን ያቀርብልኛል አሁን በዚህ ምድር እግዚአብሔር እንደ ለአይሁዳውያን የሰጠው ነገር አዛብ ኢየሱስን ተሸክሞ ደዌ የፈወሰ ይዞራ የተሰጠው ለአይሁድ ነው ኢየሱስ ያድናል አሜን ጭራሽ ከደዌ ከርኩሰቱ መንጻት አይደለም ከላዩ ላይ ለዘላለም አንጽቶ እሱ ራሱ ፈውስን በክንፎቹ ላይ እንደከቶ እየፈወሰ እንዲዞር የሚያደርግ ለአዛቡ ልጉን በመጠበቅ ሰጣቸው አሜን ፀሐዩ የገባችው በምክንያት ነው ኢየሱስ ያድናል እሺ ቀጥይልኝ ካህኑ ግን በገንዘቡ ባሪያ ቢገዛ እርሱ ይብላው በቤቱም የተወለዱት ከእንጀራው ይብሉ እንግዲህ የሰጠው ቃል ነው ይሄን በማድረግ ውስጥ ሰዎቹ ቢጠብቁ ቢያደርጉ መብት አላቸው ይበላሉ የሚቀድሳቸውም እግዚአብሔር ነው ለነሱ እሺ የካህኑም ልጅ ከልዩ ሰው ጋር ብትጋባ አዛብ ማለት ነው የካህኑ ልጅ አዛብ ጋር ብትጋባ እርሷ ከተቀደሰው ቁርባን አትብላ አትከልክላል እንዳትበላ ባለመብላት ደግሞ ያ አብራ ከካህኑ ልጅ ያለ የተፈቀደ ነው ከአዛብ ጋር ብትጋባ ግን አትበላ እግዚአብሔር ደግሞ ቃሉን በመጠበቅ ባለመብላት ሴቷ ምን ትላለች የሚቀድሳትን እግዚአብሔር ትጠብቃለች ማለት ነው ቃሉን በማክበር ለነዚህ ምን ትላለ መጠበቅን ያለባቸው ከተቀደሰው እንዲበሉ ስርዓቱን ቢያደርጉ በህይወት ነው የሚኖሩ ሰዎቹ አትብላ ያሉ ሰዎች ቢበሉ ነው የሚያረክሱ ባለመብራት ሰዎቹ ምን ይላል ጠብቀዋል የሚቀድሳቸውም ጌታ ይመጣል አሜን ካማሳካያባ አሜን እሺ የካህን ልጅ ግን ባሏ ቢሞት ወይም ብትፈታ ልጅም ባይኖራት በብላቴንነቷ እንደነበረች ወደ አባቷ ቤት ብትመለስ ከአባቷ እንጀራ ትብላ እንደገና ፈቀደላት እንደዚህ ቢሆናል ትብላ ከባሏ ምን ቢሞታል ብትለይ እንደገና ምን ትብላ እሺ ፈቀደላት ይሄን በማድረግ ውስጥ ሰዎቹ ህይወት ይቀበላሉ ልዩ ሰው ግን ከእርሱ አይብላ ልዩ ሰው ደግሞ ባለመብላት መጠበቅ አለበት የሚቀድሰው አምላክ እስከሚመጣ ቢበላ ደግሞ ምን ይላል ይሞታል ባለመብላት ደግሞ ቃሉ ሰምቶ ቢያደርግ እናንተናል ቃል ኪዳኔ ነው ወደ ቅዱሱ ተራራ ያመጣቸዋል አሜን እግዚአብሔርን ፈርቶ አልበላም እግዚአብሔር አትብላ ብሎኛል አልበላም ብሏል ጠብቋል የሚቀድሰውን አምላክ ታዟል የሚቀድሰው አምላክ ወደ ቅዱሱ ተራራ ያወጣዋል አሜን ስሙ ይባር እሺ ማናቸውም ሰው ሳያውቅ ከተቀደሰው ቢበላ አምስተኛ እጅ ጨምሮ የተቀደሰውን ይስጥ ቢበላ ይላል ሳያውቅ ደግሞ ይበላል አምስተኛ እጅ ጨምሮ ምን ይላል ይሄን በማድረግ ደግሞ ሰዎቹ ምን ይላል ይቀደሳሉ ሳያውቅ ይበላል ቢያደርጉት እሺ የምቀድሳቸውም እግዚአብሔር እኔ ነኝና ከተቀደሰው በበሉ ጊዜ ኃጢአትንና በደልን እንዳይሸከሙ ወደ እግዚአብሔር የሚያቀርቡትን በእስራኤል ልጆች ዘንድ የተቀደሰውን ነገር አያርክሱ ወደ ኢሳይያስ 50 ከመግባቴ በፊት ይሄን ቃል መተንተን ኢየሱስ ክርስቶስ በመግቢያ መጽሐፍ ላይ እንደተናገርኩት ለሰው ልጆች ሁሉ ላመኑት ሁሉ ከርኩሰት ያነጻቸው ዘንድ ዋና ደም አፍስሶ ለዘላለም ፀሐይ ስለነሱ እንደገባ እንደነጹም ለዘላለም ደግሞ በእግዚአብሔር ፊት እንዳቀረበ ለዘላለም ስርዓቱን ሕጉን የጠበቁትን ሁሉ ወደ ቅዱሱ ተራራ ይዞ እንደገባ ልክ ሲሞት ሲገባ ስርዓቱን የጠበቁትን ሁሉ ከገቡበት ጉድጓድ ይዞ ወጣ በእግዚአብሔር ዘንድ ለዘላለም በሕይወት በእግዚአብሔር ፊት አቀረባቸው አሜን የምቀድሳችሁ እግዚአብሔር እኔ ነኝ ስቀድሳችሁም የምቀድሰው በልጄ ነው ስለዚህ ኃጢአተኛው ሞቶ በደሙ የሕይወት ስርየት ሰጥቶ ዋና ደም አፍስሶ ከርኩሰታቸው አንጽቶ ለዘላለም አብ በሚገኝበት በቅዱሱ ተራራው ለዘላለም ይዞ ወጣ አሜን ያኔም እንደሆነ አሁንም እንደዛው ስለዚህ እግዚአብሔር ቅዱስ ደግሞ እንደዚህ አለ የበላው ደግሞ ብትበሉ ኃጢአታችሁ ምን ትላላችሁ ለተሸከሙ ደግሞ በልቡ በኃጢአትና በበደል ከደረሰበት ቁጣ በልቡ ንስሐ ቢገባ ኃጢአትና በደሉ ሊያነጻ እግዚአብሔር ለማዳን የበረታውን ክንዱ ለዛ ሰው ይገልጣል የሚቀድሳችሁ እግዚአብሔር ነው ለበደለኛው ደግሞ ልባችሁ ላይ ያለውን ምን በደልና ኃጢአታችሁን ጣሉ ተመለሱ ወደ ሕይወት ብትመጡ አለ ይሄን ስራ ተመልሶ በደለኛው ቢመለስና ቢያደርግ
ቢጠብቀውም እግዚአብሔር ደግሞ ምን ያለው የሚቀድሰው አምላክ ይመጣል። ኃጢአቱን ከላዩ ላይ የሚያወስደውን የሰጠው ስርዓት አለ። ለዘላለም እንዲያነሳ ይቀድሰዋል። ስለዚህ ኢየሱስም ላመኑት ሁሉ በምድር ላይ ሁሉ ለአሕዛብ በኃጢአትና በበደል በርኩሰት ላለው ስርዓቱን ለጠበቀ ላልጠበቀ ላመኑት ሁሉ ለሰው ልጆች ለዘላለም ውሃና ደም አፍስሶ ለዘላለም ፀሐይ ገባች። ሰዎቹም ነጹ፣ ለዘላለም ነጹ። ቃሉን በመፈጸም ላመኑት ሁሉ መንፈስን ሕይወት ሰጣቸው። ኢየሱስ ያድናል። ስለዚህ አሁን ለበደለኛውና ለኃጢአቱ ኢየሱስ ክርስቶስ በኢሳይያስ መጽሐፍ ምዕራፍ 53 ቁጥር 11 ላይ እንዲህ ይላል፣ ከነፍሱ ድካም ብርሃንን ያያል። ከነፍሱ ድካም እዚህ ጋር ተመልከት። እግዚአብሔር በምድር ላይ እጅግ የደከመ አይመስላቸው፣ ደክሟል። እግዚአብሔር በጣም ለሰው ልጆች ለማዳን ደክሟል። በጣም ደክሟል። በጣም ሞቷል፣ ተንከራቷል። የጠፋውን ሁሉ የኃጢአተኛውን ሁሉ ዋጋ ሊከፍል ለሟቹ ሞቱ ሊሞት ላመኑት ሕይወት ሊሰጥ። ስለዛ ከድካሙ ምን ይላል? ብርሃንን ያያል። ብርሃኑ ደግሞ ደስታው ላመኑት ሁሉ ስርዓቱ ለጠበቁት እነዛ አንበላም ላሉ ወደ ቅዱሱ ተራራ ሊወስዳቸው እግዚአብሔር ለወደዱ ለአሕዛብ የዘላለም ጽድቅ አድርጎ ሊወስዳቸው ለዘላለም ስለነሱ ሞቶ ዋና ደም አፍስሶ ከርኩሰታቸው ለይቶ በፊት ለዘላለም ለማቅረብ የሱ ብርሃኔ ነው። የሱ ደስታዬ ነው። ብርሃን ሚለው ሰውኑ ልጆች ሁሉ የሰጠውን ቃሉ ልፈጽሞ ከርኩሰታቸው በማንጻት በእግዚአብሔር ፊት ለዘላለም ማቅረብ ነው። ስለዚህ ከነፍሱ ድካም ብርሃንያ ማን እንደ ኢየሱስ የደከመ ለዘላለም ሟቹን የሟቹ ሞት በደሙ ያነጻ ዋና ደም ያፈሰስ ለሚያምኑበት ሁሉ በእግዚአብሔር ፊት የእግዚአብሔር ልጆች ሆኑ ዘንድ ለማዳን የደከመ የሱ ብርሃን እኛ ለማዳን ነው። የጠፋነውን ለዘላለም የእግዚአብሔር ልጆች ሁሉ ሊያደርገን የሞታችንን ሞት የሞተ ለኃጢአትና ለበደላችን ለተገኘንብንም ርኩሰት ከላያችን ላይ ሊያነጻ ዋና ደም ያፈሰሰ ስሙ ይባረክ። እሺ ደስም ይለዋል። ደስታው ነው። እኔን አንጽቶ አንተን አንጽቶ በምድር ላይ ላመኑት ሁሉ አንጽቶ ለዘላለም የዘላለም ጽድቅ ሊያደርግ የሱ ደስታ ነው። ወደ ቅዱሱ ተራራ ይዞን ይገባ ዘንድ ስሙ ይባረክ። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። እውቀቱ ነው። ፀሐይ ትገባለች አለ። ላመኑት ሁሉ ደግሞ ምን ያህል ንጹህ ናቸው። የሚያነጻ ዋና ደም አፍስሷል። ለዘላለም እግዚአብሔር ጽድቅ የሆኑ ዘንድ ኃጢአታቸውን ይሸከማል። ለበደሉት ያው ትእዛዙ ላልጠበቁ ላመኑት ሁሉ የዘላለም ጽድቅ የሆኑ ዘንድ ኃጢአታቸውን ተሸክሞ እነሱ መንጠልጠል ያለባቸው መስቀል ላይ ተንጠልጥሎ ሞቶላቸው በደሙ የሰጣቸው። ስሙ ይባረክ። ይህ ስለማዳኑ ጉልበት ስለተናገረው ቃሉን ደግሞ ሊፈጽም ሰው ነው በመምጣት የእግዚአብሔርን ቃል ፈጽሞ ሰው ላደረገ ለእግዚአብሔር ምስጋና ይግባው። በምድር ላይ ከርኩሰትና ከኃጢአት ማንም ሰው በክርስቶስ ካልሆነ አይነጻም። ላመኑትም ሕይወት የሚሰጣ ለዘላለም በእግዚአብሔር ፊት ለሚወዱት ሁሉ ወደ ቅዱሱ ተራራ ይዞ የሚሄደው የእግዚአብሔር ቅዱስ ኢየሱስ ብቻ። ስሙ ይባረክ። ብሩካን ሁሉ ተባረኩ። አሜን።